ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው በኢትዮጵያና በሩሲያ መካከል የኒውክሌር ኃይልን ለሰላማዊ ዓላማ ለማዋል በሚያስችል ስምምነት ላይ የቀረበለትን ረቂቅ አዋጅ አጸደቀ። ግንኙነቱ በሁለቱ ሀገሮች መካከል የእውቀት ሽግግርን የሚፈጥር ለአእምሮ ንብረቶች ጥበቃ የሚያደርግ ኢትዮጵያ አዲስ የኃይል አማራጭ እንዲኖራት የሚያስችል መሆኑንና በዘርፉ የሚሰማሩ ባለሙያዎችን አቅም ለመገንባት ልምድ ለመለዋወጥ እውቀትና ክህሎትን ለማዳበር እንደሚያስችል የተወካዮች ምክር ቤቱ በፌስቡክ ገጹ ላይ ያወጣው ጽሑፍ ያመለክታል። የሕዝብ ተወካዮች ምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ለጉባኤው በሰጡት ማብራሪያ ስምምነቱ ኒውክሌር ኃይልን እንደ አማራጭ ለመጠቀም በሚደረገው እንቅስቃሴ ለዘርፉ የሚደረገው ጥንቃቄ በዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ባለስልጣን የተቀመጡትን ደረጃዎች በሚያሟላ ሁኔታ እንደሚከናወን ማመልከታቸውንና በጥናትና በምርምር በመሰረተ ልማት በዲዛይን በቁሶች አያያዝና አወጋገድ ላይ እንደሚያተኩር ለኢንዱስትሪ ለሕክምናና ለግብርና ምርቶች እድገት ወሳኝ መሆኑን ማስረዳታቸውን የምክር ቤቱ ዘገባ አስታውቋል። የኢትዮጵያ ፌዴራል መንግስትና ሀገሪቱ ውስጥ ያሉ የተባበሩት መንግስታት ተቋማት ትግራይ ውስጥ በመንግስቱ ቁጥጥር ስር ወዳሉ እንዲሁም ከአማራና ከአፋር ክልሎች ጋር በሚዋሰኑ የትግራይ አካባቢዎች ሰብአዊ ድጋፍ ለማድረስ የሚያስችል ስምምነት ተፈራረሙ። በአካባቢው ወደ 600 ሺህ የሚጠጋ ቁጥር ያለው ሰው አጣዳፊ እርዳታ እንደሚያስፈልገውና በተደረሰው ስምምነት መሰረት ምግብ፣ መድኃኒቶችና ሌሎችም አቅርቦቶች እንደሚጓጓዙ ተነግረዋል። ትክክለኛ ቁጥር እስካሁን ከየትኛውም ወገን ባይወጣም በጦርነቱ ውስጥ በሺዎች የሚቆጠር ህይወት መጥፋቱ እየተነገረ ሲሆን 45 ሺህ የሚሆን ሰው ለስደት መዳረጉ ይታወቃል። ይህ ትናንት የተደረሰው ስምምነት ለሀገር ውስጥ ተፈናቃዮችና ትግራይ ክልል ውስጥ ለሚገኙ ኤርትራውያን ስደተኞችም ሰብአዊ ድጋፎች መድረሳቸውን የሚያረጋግጥ እንዲሆን ሱዳን ውስጥ ኡምራ ኩባ መጠለያ ተገኝተው እየጎበኙ ያሉት የኖርዌይ የስደት ጉዳዮች ምክር ቤት ዋና ጸሐፊ ያን ኢገላንድ አሳስበዋል። የረድኤት ተቋማቱ እርዳታ ለማድረስ በዝግጁነት ተሰልፈው እየተጠባበቁ መሆናቸውንም ሚስተር ኤግላንድ አመልክተዋል። በሌላ በኩል ትግራይ ክልል ውስጥ እየተካሄደ ያለው ህግን የማስከበር እርምጃ እየተከናወነ ያለው በህገ መንግስቱ ስልጣን የተሰጣቸው ተቋማት ባሳለፉት ውሳኔ መሰረት ነው ብለዋል የተወካዮች ምክር ቤት አፈ ጉባኤ አደም ፋራህ። መንግስት ወታደራዊ እርምጃ እንዲወስድ ምክር ቤቱ ባሳለፈው ውሳኔ አፈጻጸም ላይ ጠቅላይ ሚኒስትሩ ለምክር ቤቱ ማብራሪያ እንዲሰጡ እንደሚጠይቋቸው አፈ ጉባኤው ተናግረዋል። የውጭ ጉዳይ ሚኒስትር ዴኤታና የአስቸኳይ ጊዜ አዋጁ የኮሚኒኬሽንስ ኃላፊ አቶ ሬድዋን ሁሴን ጠቅላይ ሚኒስትር አብይ ለህዝብ ተወካዮች ምክር ቤት ቀደም ሲል ማብራሪያ ከሰጡ በኋላ ከሬውተርስ የዜና ወኪል ጋር ባደረጉት ቃለ ምልልስ ማይካድራ ውስጥ መገደላቸው የተረጋገጠው ሰዎች ቁጥር ከ700 በላይ መሆኑን ተናግረዋል። በሌሎች የትግራይ ክልል ከተሞች በመከላከያ ሰራዊቱ እንቅስቃሴና በአየር ኃይሉ በሲቪሎች ላይ የተፈጸመ ግድያ የለም ሲሉ ቀደም ሲል በጠቅላይ ሚኒስትሩ የተሰጠውን ማብራሪያ አጠናክረዋል። በምክር ቤቱ ስብሰባ ላይ ህወሓት በአሸባሪነት መፈረጅ አለበት የሚሉ ተደጋጋሚ ጥያቄዎች መነሳታቸውን በተመለከተ ለቀረበላቸው ጥያቄም መንግስት ፓርቲውን በአሸባሪነት እንደማይፈርጅ አመላክተው ይህም ከጥቂት የፓርቲው መሪዎች በስተቀር አብዛኛው የህወሓት አባል ወንጀል የማይመለከተው ስለሆነ ነው ብለዋል። ይህ በእንዲህ እንዳለ በዚህ ዓመት እንዲካሄድ የታቀደው አጠቃላይ ምርጫ ከመጠራቱ በፊት አስፈላጊ ሁኔታዎች ሁሉ መሟላት አለባቸው ብለው እንደሚያምኑ የተቃዋሚ ፓርቲዎች መሪዎች አሳስበዋል። መሪዎቹ ለቪኦኤ በሰጡት ቃል ምርጫው ከመካሄዱ በፊት የህግ የበላይነት መረጋገጥ አለበት ብለዋል። በመጽሔት ዝርዝር ዘገባዎችን ይዘናል። ለኮቪድ-19 በሚሰጠው ዓለም አቀፍ ምላሽ ላይ ለመምከርና ከወረርሽኙ ዳፋ ማገገም የሚቻልባቸውን ስልቶች ለመቅረጽ የታለመ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኢንተርኔት እየተካሄደ ነው። ለሁለት ቀናት በተያዘውና ዛሬ በተጀመረው ጉባኤ ላይ ከ100 በላይ የሀገሮች መሪዎችና የመንግስታት ከፍተኛ ባለስልጣኖች እየተሳተፉ ነው። በሀገሮች በመንግስታቱ ድርጅት ተግባሪዎች በግሉ ዘርፍና በክትባት አምራቾች መካከል የሚካሄደውን ክንዋኔ ለማሳለጥ የታሰበው ወገነ ብዙ ስትራቴጂ የዓለም ምጣኔ ሀብት ሊያንሰራራ የሚችልባቸውን መላዎችም ይተልማል ተብሏል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር 1724 መድረሱን የጤና ሚኒስቴር ዛሬ ያወጣው መረጃ አስታውቋል። ዛሬ ብቻ 9 ሰው ሞተዋል። እስከ ዛሬ ባለው ጊዜ የኮቪድ ህሙማን ቁጥር 32468 እንደሆነና 317 ሰዎች በጽኑ ታመው እንደሚገኙ ሚኒስቴሩ አመልክቷል። ለኮሮና ቫይረስ መጋለጡ የተረጋገጠው ሰው ቁጥር 111579 መሆኑን ተገልጿል።
በሌላ ዜና የኮቪድ-19 ወረርሽኝ ላለፉት 30 ዓመታት ምጣኔ ሀብታቸው ሲያሽቆለቁል የነበረ 47 በማደግ ላይ ያሉ ሀገሮችን ኢኮኖሚ በከፍተኛ ሁኔታ መጉዳቱን የተባበሩት መንግስታት የንግድና ምጣኔ ሀብት ሪፖርት አመልክቷል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ጽዮን ግርማ ይዛዋለች። በተባበሩት መንግስታት የንግድና ምጣኔ ሀብት ባለሙያዎች ባወጡት በዚህ ዓመት አነስተኛ እድገት ያስመዘገቡ ሀገሮች ሪፖርት ያለው አስከፊ ሁኔታ የሚቀየረው በማደግ ላይ ያሉ ሀገሮች የማምረት አቅማቸውን ከጨመሩ ብቻ መሆኑን አስታውቋል። ሪፖርቱ ከ47 አነስተኛ እድገት ያስመዘገቡ ሀገራት 43ቱ የገቢ መጠን መቀነሱንና ይህ ደግሞ 32 ሚሊዮን ህዝብ ወደ አስከፊ ድህነት የሚዘፍቀው መሆኑን ያስረዳል። የጉባኤው የአፍሪካና አነስተኛ ገቢ ያላቸው ሀገራት ክፍል ዳይሬክተር ፖል አክዋሚ አነስተኛ ገቢ ያላቸው ሀገራት የማምረት አቅማቸውን በተለያዩ የኢኮኖሚ ዘርፎች በመዋል እንደ አየር ጠባይ ለውጥ፣ የቁጠባ ማሽቆልቆልና አሁን ደግሞ ኮሮና ቫይረስ የመሰሉ እንቅፋቶችን ለመጋፈጥ ያስቸግራቸዋል ይላሉ። Now it is quite clear that LDCs being commodity driven need to move forward in the development paradigm. ገና በመልማት ላይ ያሉት ሀገሮች የእድገት አቅጣጫቸው በሸቀጦች ምርትና ግብይት ላይ የተመሰረተ መሆኑ አሁን ግልጽ ሆኗል። እናም ኮቪድ የፈጠረውን ቀውስ ተከትሎ ከተሞች ሲዘጉና የሰዎች እንቅስቃሴም የተገደበበት ሁኔታ ሲፈጠር እነኚህ ሀገሮች ወደ ውጭ ገበያ የሚያቀርቡት ምርት መጠን ሲያሽቆለቁል ተመልክተናል። ገበያቸው በእጅጉ ቀንሷል፣ ከግብር የሚያገኙትም ገቢ እንዲሁ። እናም ኢኮኖሚያቸው ክፉኛ ተጎድቷል። የዓለም አቀፍ እርዳታ መጓተት በቂ ገንዘብ ባለመኖሩ ሀገራቱ ለማህበራዊ እድገት አነስተኛ ገንዘብ መመደባቸውን እዳቸውን መክፈል አለመቻላቸው ሌላኛው ችግር ነው ተብሏል። ድርጅቱ 8 ሀገሮች ባንግላዴሽ፣ ካምቦዲያ፣ ኢትዮጵያ፣ ላኦስ፣ ማይናማር፣ ኔፓል፣ ሩዋንዳ የማምረት አቅማቸውን በማሳደግና በመቀየር የተሻለ ኢኮኖሚ መዋቅር ለማዘጋጀት ችለዋል ሲል መድቧቸዋል። አነስተኛ እድገት ያስመዘገቡ የኤሲያ ሀገሮች እንዲሁም የማምረት ችሎታቸውን በመጨመር 19% ገቢያቸውንና 12% ስራ አጥነትን ያካተተ እንደሆነ በሪፖርቱ ላይ ተጠቅሷል። አነስተኛ እድገት ላስመዘገቡ የአፍሪካ ለሀገሮችና ለሃይቲ ግን 9% ገቢያቸውንና 5% ስራ አጥነትን ብቻ ያካተተ ሆኗል። የተባበሩት መንግስታት የንግድና እድገት ኮንፈረንስም ዓለም አቀፉ ማህበረሰብ መዋለ ንዋዩንና ገንዘቡን እንዲሁም ድጋፉን ለነዚህ አነስተኛ እድገት ያስመዘገቡ ሀገራት እንዲሰጥ ጥሪ ቀርቧል። አመሰግናለሁ ጽዮን። ክቡራትና ክቡራን አድማጮች እየሰማችሁ ያላችሁት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለማህበራዊ መገናኛዎች ከለላ የሚሰጠው ሕግ ካልተሰረዘ የሀገሪቱን የመከላከያ በጀት እንደማይፈርሙ መዛታቸው ከሁለቱም ፓርቲዎች እንደራሴዎች ብርቱ ተቃውሞ እያጋጠመው መሆኑ ተሰምቷል። ፌስቡክንና ትዊተርን ለመሳሰሉ ኩባንያዎች ከለላ የሚሰጠው ሴክሽን 230 የሚባለው ሕግ ሲጀመርም ከመከላከያ በጀት ጋር ምንም ግንኙነት የለውም ብለዋል የሕግ መወሰኛ ምክር ቤቱ የጦር አገልግሎቶች ኮሚቴ ሊቀመንበር ሪፐብሊካኑ ጂም አንፎ ለጋዜጠኞች መግለጫ ሲሰጡ። የሁለቱም ፓርቲዎች እንደራሴዎች የተጣጣመ ሐሳብ የያዘው የመጪው የአውሮፓ 2021 ዓመተ ምህረት የ740 ቢሊዮን ዶላር ሰነድ በተወካዮች ምክር ቤት የሕግ መምሪያ ቀደም ሲል ጸድቆ ነው ለሕግ መወሰኛው የተመራው። ብሔራዊው የመከላከያ በጀት ፕሬዚደንቱ በጠየቁት መሰረት የሕጉን ሴክሽን 230 መሰረዝ እንደማይጠቁም የምክር ቤቱ አማካሪዎች የተናገሩ ሲሆን የሁለቱ ፓርቲዎች እንደራሴዎች የጋራ አቋም እያንጸባረቁ ያሉት ባልተለመደ ሁኔታ መሆኑ ተገልጿል። በሁለቱም ፓርቲዎች ስምምነት ላይ የተደረሰበት ይህ የበጀት ሕግ የባርነት አስተሳሰብ አራማጅና ተዋጊ የነበሩ ጀነራሎች ስሞች ከወታደራዊ ተቋማት እንዲፋቁ የሚጠይቅ ሲሆን ፕሬዚደንት ትራምፕ ይህንንም ሐሳብ እንደሚቃወሙ ተነግሯል። የዛሬ 4 ዓመት በተካሄደው የዩናይትድ ስቴትስ ምርጫ የተሰበሰበንና ለትርፍ ያልታለመ ገንዘብ ለፕሬዝደንቱ የሲመት ክብረ በዓል ወጪ አውለዋል የሚል የፍትሐ ብሔር ዶሴ የተከፈተባቸው የፕሬዝደንት ትራምፕ ልጅና ልዩ አማካሪ ኢቫንካ ትራምፕ ዋሽንግተን ዲሲ ውስጥ ችሎት ፊት ቀርበው የመሐላ ቃል ሰጥተዋል። ሚስ ትራምፕ ችሎት ፊት የቀረቡት ክሱ በተመሰረተባቸው ዕለት ከትናንት በስቲያ እንደነበር የዲስትሪክት ኦፍ ኮሎምቢያ ጠቅላይ አቃቤ ሕግ ጽሕፈት ቤት አመልክቷል። ጠቅላይ አቃቤ ሕጉ ካርል ራሲን ባሰሙ ክስ
የዶናልድ ትራምፕ የሪል ስቴትና ሌሎችም የንግድ ተቋሞቻቸው ለትርፍ ያልታሰበን ገንዘብ የትራምፕን ቤተሰብ ለማበልጸግ ጉዳይ ያለ አግባብ ተጠቅመዋል ብለዋል። የ58ኛው ፕሬዝደንታዊ ቃለ መሐላና ሲመት ኮሚቴ ከትራምፕ ቤተሰብ ጋር ተመሳጥሮ ከግብርና ከቀረጥ ነጻ የተደረገ ለትርፍ የማይሰራ ኮርፖሬሽን ዋሽንግተን ዲሲ ለሚገኘው ትራምፕ ኢንተርናሽናል ሆቴል በጥቅል ከልክ በላይ እንዲከፍል መደረጉን በአንድ አጋጣሚም አንድ ለሶስቱ የፕሬዝደንቱ አዋቂ ልጆች የግል ግብዣ ለማዘጋጀት $300,000 በላይ መከፈሉን ባለፈው ጥር የተዘጋጀው ክስ ይዘረዝራል። ለትራምፕ ቤተሰብ ንግድ ያለ አግባብ ተላልፏል ያለው 1 ሚሊዮን ብር ተመላሽ እንዲደረግ የአቃቤ ሕጉ የፍትሐ ብሔር ክስ ጠይቋል። ዋይት ሀውስ ስለ ክሱ እንዲያብራራ ከቪኦኤ ለቀረበለት ጥያቄ ለጊዜው መልስ ባይሰጥም የሲመት በዓሉ አዘጋጅ ኮሚቴ ግን ሂሳቡ በነጻ አካል ኦዲት መደረጉንና ወጪዎች ሁሉ የተፈጸሙት በሕግ አግባብ መሆኑን ገልጿል። ተከበራችሁ አድማጮች፣ የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ ቆንጂት ለመለሳችሁ። ሶሎሞን አባተን ለዜናዎቹ እናመሰግናለን። የምታደምጡት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሐሙስ ምሽት ፕሮግራም ነው። ፕሮግራማችንን በዌብሳይታችን amharic.voanews.com በፌስቡክ ገጻችን @voaamharic በቀጥታ ታገኛላችሁ። በአህዱ ሬዲዮ 94.3 ላይ ከሰኞ እስከ አርብ በቀጥታ ለማድመጥ ይቻላል። ከመደበኛው የአንድ ሰዓት ፕሮግራማችን በተጨማሪም ጋቢና የተሰኘውን የወጣቶች ፕሮግራም እንድትከታተሉ እንጋብዛችኋለን። ወቅታዊ ዘገባዎች ወደሚቀርቡበት ክፍለ ጊዜ ከማለፋችን በፊት ወደ ኋላ ላይ ከሚቀርቡ ውይይቶች አንዱን እናስተዋውቃችሁ። በኢትዮጵያ ምርጫ ለማካሄድ ምቹ ሁኔታዎች ቢኖሩም መሰራት ያለባቸው ቀሪ ተግባራት እንዳሉ የተፎካካሪ የፖለቲካ ፓርቲዎች አመራሮች ተናገሩ። እስካሁን ድረስ የተበላሸው አካሄድ ማስተካከል ይጠይቃል። ህዝቡም በነጻነት ወጥቶ የሚበጀውን ነገር ማየት፣ መገንዘብ፣ ተወያይቶ መቀበል የሚጠይቅ ነገር ነው። ይሄ ነገር ለማሟላት አሁን ባለው ግርግር ሁኔታ አመቻ አይደለም። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄን ድምጽ ነው የሰማነው። ዜጎች በነጻነት ሀሳባቸውን በሰላማዊ መንገድ እንዲገልጹ ማስቻል፣ ከዛ በፊት መሰራት ያለባቸውን ነገሮች ሰርቶ መጨረስ ትክክል ነው፣ ይገባል፣ መሆንም አለበት። እኛም ጥያቄ ነው። ከዛ በተረፈ ግን የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት እያሉ ላልታወቀ ጊዜ መግፋት አንደኛ የህዝቡንም መብት መንፈግ ነው፣ የመምረጥ መብት። ሁለተኛ ምርጫ ካልተደረገ ከዛሬ ነገ ይሻላል ብሎ በእርግጠኝነት መናገር አይቻልም። እኚህኛው ደግሞ የኢዜማ ሊቀመንበር አቶ የሽዋስ አሰፋ ናቸው። በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ። በትግራይ ክልል የተካሄደው የህግ ማስከበር ዘመቻ ህገ መንግስታዊ ስርዓትን ተከትሎ በብቃትና በውጤታማነት እየተከናወነ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ አስታወቁ። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ስላለው አጠቃላይ ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡ አፈ ጉባኤው ጠቅሰዋል። አፈ ጉባኤው በመቀጠል የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን ለዓመታት በብሔር ብሔረሰቦች ሲነግድ ከከረመው የህወሓት ቡድን ሽንፈት ማግስት መሆኑ ልዩ ያደርገዋል ማለታቸውን ጠቅሳ ፀሐይ ዳምጠው ተከታዩን ሪፖርት አስተላልፋለች። አፈ ጉባኤው አቶ አደም ፋራህ ህወሓት ህገወጥ ድርጊቱን እንዲያቆም በምክር ቤቱ ተደጋጋሚ ጥሪ ቢደረግለትም ህገ መንግስቱን አደጋ ላይ የሚጥሉት ድርጊቶች ከማድረግ ሊቆጠብ አልቻለም ነበር ብለዋል። ይህንን ተከትሎ የህወሓት ምክር ቤት እንዲፈርስ ስራ አስፈጻሚው አካልም እውቅና እንዳይኖረው የፌዴሬሽን ምክር ቤት ውሳኔ ማሳለፉንም በሰጡት መግለጫ አስታውሷል። በክልሉም ግዛዊ አስተዳደር እንዲቋቋም ምክር ቤቱ መወሰኑና ውሳኔውም ህገ መንግስቱን ለማስፈጸም የወጣው አዋጅ ቁጥር 359/95 መሰረት ያደረገ መሆኑንም ጠቁመዋል። መንግስት ይህን ቡድን በህግ ቁጥጥር ስር ለማዋል የወሰደው እርምጃ የንጹሃን ዜጎችን ደህንነት በጠበቀ መልኩ መሆኑንም ገልጿል። የህግ ማስከበር ዘመቻው በህገ መንግስቱ መሰረት በብቃትና በውጤታማነት መፈጸሙንም ምክር ቤቱ ገምግሟል ሲሉም አፈ ጉባኤው ተናግረዋል። ምክር ቤቱ በቀጣይ በትግራይ ክልል የሚከናወኑ ተግባራት በህገ መንግስቱ መሰረት መፈጸም አለመፈጸማቸውን የሚከታተል መሆኑንም ተናግረዋል።
በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ በክልሉ ስላለው ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ገልጿል። ዛሬ የተጀመረውን የብሔር ብሔረሰቦችና ህዝቦች ቀን አከባበር ስነ ስርዓት በማስመልከት በአዲስ አበባ የተዘጋጀው የባህል አውደ ርዕይ ላይ አፈ ጉባኤው ባደረጉት ንግግርም የዘንድሮ በዓል በብሔር ብሔረሰቦች ስም የሚነግድ ካሉት ህወሓት ሽንፈት ጋር መገጣጠሙን አመልክቷል። የዘንድሮ በዓል የሀገራችን ብሔሮች ብሔረሰቦችና ህዝቦች በህገ መንግስቱ የተጎናጸፏቸው መብቶች በተሟላ መልኩ እንዳይከበሩላቸው እንቅፋት የነበረውና በስማቸው ከመነገድ ውጪ ለውክልነታቸውና ፍትሃዊ ተጠቃሚነታቸው ደንታ ያልነበረው ከሃዲው የህወሓት ጁንታ ቡድን በለውጡ አመራር ብስለትና የአመራር ብቃት በጀግናው የሀገር መከላከያ ሰራዊት የላቀ ብቃትና መስዋዕትነትና በመላው የሀገራችን ህዝቦች ተሳትፎ በተሸነፈበት ማግስት የሚከበር በመሆኑ ልዩ ትርጉም የሚሰጠው ነው። የብሔር ብሔረሰቦች ቀን የሀገሪቱ ህገ መንግስት የጸደቀበት ቀን እንደመሆኑ መጠን ዕለቱ የእኩልነት መብታቸው የተረጋገጠላቸው ህዝቦች የሚተዋወቁበት መድረክ መሆኑንም ተናግረዋል። ሀገራችን ኢትዮጵያ የተለያዩ ብሔሮች ብሔረሰቦችና ህዝቦች ለረጅም ጊዜ በጋራ የኖሩባት ህብረ ብሔራዊ ሀገር ናት። እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ፣ የራሳቸው ልዩ ባህል፣ የራሳቸው ታሪክና ቅርስ አላቸው። በሀገራችን ህዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ዕጣ ፈንታቸውን ለመገንባት በጋብቻ በንግድና በእምነት በመሰናሰል በርካታ የጋራ አኩሪ ሀገራዊና ከባቢያዊ ታሪኮችን በመፈጸም የሀገራቸውን አንድነትና ሉዓላዊነት አስጠብቀው ኖረዋል። እነዚህ ማንነቶች በበጎ ነገሮች ብቻ ሳይሆን ችግሮችንም ሲጋሩ መቆየታቸው ይታወቃል። በሀገራችን ኢትዮጵያ የሚገኙ ማህበረሰቦች ላላቸው ባህል፣ ቋንቋ፣ ሃይማኖት፣ ታሪክና ሌሎች ልዩነቶች እኩል እውቅናና ክብር በመስጠትና አካታች የሆነ የፖሊሲ እርምጃዎችን በመውሰድ በሂደት የጋራ ሀገራዊ እሴቶችንና ፍላጎቶች እንዲጎለብቱ ማድረግ ያስፈልጋል። ከዚህ አንጻር የፌዴራል ህገ መንግስት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ባህላቸውን፣ ታሪካቸውን፣ ቋንቋቸውን የመግለጽ የማዳበርና የማስፋፋት ምንም መብት እንዳላቸው ይደነግጋል። በመሆኑ ይህ ኑ ኢትዮጵያን በአንድ መድረክ እንያዝ የባህል ኤግዚቢሽን ትልቅ ትርጉም የሚሰጠው ነው። የአሜሪካ ድምጽ ያነጋገራቸው የአውደ ርዕዩ ተሳታፊዎችም የአፈ ጉባኤውን ሀሳብ አጠናክረዋል። መተካሽ ወዳጆ እባላለሁ። እኔ ከደቡብ ብሔር ብሔረሰቦች ከጎፋ ዞን ነው የመጣሁት። የብሔር ብሔረሰቦች ቀን ያው ህገ መንግስቱ የጸደቀበት ህዳር 29 ሲሆን የብሔር ብሔረሰቦች ቀን ለ15ኛው ጊዜ መከበሩ ህብር ብሔርነታችን ለአንድነታችን ለእኩልነታችን እያል ያው ብሔር ብሔረሰቦችን ማክበር ማለት ለኛ አንዱ ብሔር ከአንዱ ብሔር ጋር የትውውቅ መድረክ ነው። ሁለተኛ አንድ ላይ ተቻችለን ተፈቃቅረን ተደማምረን በአንድነት የምናከብረው እዝቀል ይባላል። የብሔር ብሔረሰቦች ቀን ሲከበር ከእኩልነት አንጻር ጠቀሜታው እያንዳንዱ ብሔረሰብ አሁን እዚህ ጋር እንደምታዩ የራሱ የሆነ ነገር አውጥቶ ሲያሳይ የሚሆነው ነገር ሁሉ የኔ ነው የሚለውን እድምታም የያዘ ስለሆነ እኩልነት ላይ የሚሰራው ስራ ወደፊትም ተጠናክሮ መቀጠል ያለበት ነው። ዛሬ በአዲስ አበባ የተጀመረው የብሔር ብሔረሰቦችና ህዝቦች ቀን የባህል አውደ ርዕይ ላይ በፌዴሬሽን ምክር ቤት እውቅና ያገኙ 76 ብሔረሰቦች ተሳታፊ መሆናቸው ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥነው። ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች ስናልፍ በትግራይ ክልል የተነሳውን ግጭት ሸሽተው ሱዳን የገቡ ኢትዮጵያውያን በተጠለሉባቸው የስደተኞች ካምፖች የኮቪድ-19 ወረርሽኝ አደጋ ተደቅኖባቸዋል። ምንም እንኳን በስደተኞች ካምፖቹ በተጨባጭ የተረጋገጠ የወረርሽኙ መዛመት ባይኖርም ስጋቱ ግን ማየሉን ገልጻ የአሜሪካ ድምጿ ናባ ሙሄዲን ከሱዳን የስደተኛ ካምፕ ያስተላለፈችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ባለፈው አንድ ወር ጊዜ ውስጥ ከ45,000 በላይ ኢትዮጵያውያን ስደተኞች ግጭት ካለባቸው የትግራይ ክልል ተነስተው የሱዳን ድንበርን በማለፍ በምስራቃዊ የስደተኞች ካምፕስ ገብተዋል። ስደተኞቹ በጋዳሪፍና ካሳላ ከተሞች ባሉ 3 የስደተኛ ጣቢያ ውስጥ ይገኛሉ። የ32 ዓመቱ ተስፋዬ አሊና ነፍሰ ጡር ባለቤቱ ግጭቱ ከተከሰተበት የሁመራ ከተማ ሸሽተው ነው የመጡት። ነገር ግን አሁን በስደተኞች ጣቢያ ውስጥ ያለው መተፋፈግ የኮቪድ-19 ስጋት ፈጥሮባቸዋል። ተخلካ ከተማ ሰይት ሑመራ አዩ ከተማ ሰይት ሑመራ ቅድም ኮሮና ቫይረስ በሀገር ውስጥ የነበረውን ግጭት ሸሽቼ ነው ወዲህ ወደ ሱዳን የመጣሁት። አሁን መንግስት ሑመራን ተቆጣጥሮታል። ሑመራ ያለን የኮሮና ቫይረስ በጥቂቱ ተመዝግቦ ነበር። አሁን እዚህ ካምፕ ውስጥ ባለው አኗኗራችንና የውሃ እጥረት ሳቢያ ታዲያ ቫይረሱ ይበልጥ ይዛመታል ብዬ ሰጋለሁ። በትንሽ ድንኳን ወይም ክፍል ውስጥ 6 የሚሆኑ ስደተኞች በሚኖሩበትና የውሃና የሳሙና እጥረት ባለባቸው በተጨናነቁት የስደተኞች ጣቢያ ውስጥ አካላዊ ርቀትን መጠበቅ አስቸጋሪ ነገር ነው። ብዙ ሰዎችም ምግብ፣ ውሃና ብርድ ልብስ ለማግኘት በአንድ ቦታ ይሰባሰባሉ። የጤና ባለሙያዎች ስደተኞቹን ለኮሮና ቫይረስ ተጋላጭ የሚያደርጓቸውን ነገሮችና እንዴት ራሳቸውን መጠበቅ እንደሚችሉ ያስተምራሉ። በተጨማሪም በካምፕ ውስጥ የለይቶ ማቆያዎች ተቋቁመዋል። ዶክተር አይዛክ ዩሱፍ በኡምራክባ ካምፕ ክሊኒክ ውስጥ የጤና ባለሙያ ናቸው። የስደተኞቹን መጨናነቅ ለኮሮና ቫይረስ አስጊ መሆኑን ይገልጻሉ። ስጋቱን የሚጨምረው ደግሞ አንዳንዶቹ ስደተኞች በግጭቱ ቀጠናዎች ውስጥ ከነበሩ የኮሮና ቫይረስ ለይቶ ማቆያዎች ውስጥ የመጡ ናቸው የሚል ወሬ መናፈሱ መሆኑንም ጨምረው ያስረዳሉ። The high population and the big number of refugees represent a risk factor for the spread of the virus. እጅግ ብዙ ቁጥር ያላቸው ስደተኞች በአንድ ላይ መሰባሰባቸው ለኮሮና ቫይረስ ተጋላጭ አድርጋቸዋል። አንዳንዶቹ እንዲያውም ጦርነቱ በነበረባቸው አካባቢዎች ካሉ ለይቶ ማቆያዎች ሳይመጡ እንዳልቀሩ ጥርጣሬ አለ። በሱዳን የኮሮና ቫይረስ ወረርሽኝ ለሁለተኛ ጊዜ አገርሽቷል። 17,000 የሚሆኑ የኮሮና ቫይረስ ተጠቂዎች የተገኙ ሲሆን የሟቾች ቁጥርም አይሏል። ይህን ተከትሎ መንግስት ዩኒቨርሲቲዎችንና ትምህርት ቤቶችን የዘጋ ሲሆን ተጨማሪ እገዳዎችን እንደሚያስተላልፍም ይጠበቃል። የተባበሩት መንግስታት የስደተኞች ጉዳይ ተቋማት ይህንን ቀውስ ለማገዝ ዓለም አቀፍ የእርዳታ እጆች እንዲዘረጉ ጥሪ አድርጓል። ስደተኞቹም በካምፖች ውስጥ አነስተኛ ገበያዎችን በማቋቋም ከሁኔታው ጋር ለመላመድ እየሞከሩ ነው። በተመሳሳይ የሱዳን መንግስት እየጨመረ ያለውን የስደተኞች ቁጥር ለመቋቋም ከዋና ከተማዋ ካርቱም 250 ኪሎ ሜትር የሚገኝ አዲስ የስደተኞች ጣቢያ እያቋቋመ ይገኛል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ትግራይ ውስጥ ወታደራዊ ግጭቱ ከጀመረበት ጊዜ አንስቶ ካሁን ቀደም ያገኙት የነበረው ሰብአዊ እርዳታ ለተቋረጠባቸው በሺዎች የሚቆጠሩ ኤርትራውያን ስደተኞች ለመድረስ መተላለፊያ መንገድ እንዲመቻችለት ለኢትዮጵያ መንግስት ጥሪ አቅርበዋል። ሊሳ ሽላይን ከድርጅቱ ጽህፈት ቤት ከጄኔቫ ያጠናቀረችውን ሪፖርት አሉላ ከበደ አሰናድቶታል። 96,000 ኤርትራውያን ተጠልለውባቸው በሚገኙት 4 ካምፖች ውስጥ ለመጨረሻ ጊዜ ምግብ የተከፋፈለው የኢትዮጵያ መንግስት በትግራይ ወታደራዊ ዘመቻውን ከጀመረበት ጥቅምት 25 2013 ዓ.ም አስቀድሞ ነው። በአሁኑ ሰዓት በመጠለያ ካምፖቹ ምግብ ባለመኖሩም ለረሃብና ከፍተኛ የምግብ እጥረት መጋለጥ አደጋ ተደቅኖባቸዋል ሲል የመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት አስታውቋል። በተጨማሪም የደህንነትና የጸጥታ ስጋት መኖሩን ጠቁሟል። በትግራይ ያሉት የመገናኛ ዘዴዎች በመቋረጣቸው እየሆነ ያለውን በተጨባጭ ለማረጋገጥ ግን አዳጋች እንደሆነባቸው የተናገሩት የዩኤንኤችሲአር ቃል አቀባይ ባሎች ናቸው። አንዳንዶቹም መጠለያ ካምፖቹን ጥለው ለመውጣትና ዳግም ተፈናቅለው በሰሜን ኢትዮጵያ የተለያዩ አካባቢዎች ለመበተን ሳይገደዱ አልቀሩም ነው ያሉት ቃል አቀባዩ። And other refugees who are in the camps, they may start moving away as well. But in terms of attacks, በመጠለያ ካምፖቹ ያሉ ሌሎችም አካባቢውን ጥለው መሄድ ሊጀምሩ ይችላሉ። ነገር ግን ሊደርስባቸው የሚችሉ ጥቃቶች፣ እገታና የግዳጅ ምልመላን ጨምሮ የመሳሰሉ አሳሳቢ ሪፖርቶች እየደረሱ ነው። ይሁንና የምናጣራበት መንገድ ስለሌለን ትክክለኛውን ለማረጋገጥ ግን በጣም አዳጋች ነው ያሉት። ባሎች አክለውም የረድኤት ሰራተኞች ለነኚህ በአደገኛ ሁኔታ ውስጥ ለሚገኙ ሰዎች መድረስ ይችሉ ዘንድ መንገዱ ክፍት መሆን አለበት ብለዋል። ይህ በእንዲህ እንዳለም ግጭቱን በመሸሽ የሚሰደዱ ኢትዮጵያውያን አሁንም ወደ ሱዳን እያመሩ መሆናቸውን ዩኤንኤችሲአር አስታውቋል።
እስካሁን ወደ ሱዳን የተሰደደው ሰው ቁጥር 46000 መድረሱን የተናገሩት የመንግስታቱ ድርጅት ባለስልጣን በየዕለቱ ይመጣ የነበረው አዲስ ተፈናቃይ ቁጥር ግን ከሺዎች ወደ መቶዎች ወርዷል ብለዋል። Those refugees who are arriving now, they do mention seeing more checkpoints on the roads which connect ኢትዮጵያና ሱዳንን ከሚያገናኙ መንገዶች ላይ በርካታ የፍተሻ ጣቢያዎች ማየታቸውን እነኚህ አሁን እየደረሱ ያሉ ስደተኞች ነግረውናል። በቀላሉ መዘዋወር ባለመቻሉ ሌሎች መንገዶችን ተጠቅመው ሱዳን መድረሳቸውን ነው የገለጡልን። የዩኤንኤችሲአር ቃል አቀባይ ናቸው ይህን ያሉት። ድርጅታቸው አክሎም ለደህንነታቸው መጠጊያና እርዳታ ፍለጋ ድንበር አቋርጠውም ሆነ እዚያው በገዛ ሀገራቸው ወዳሉ ሌሎች አካባቢዎች መሄድ የሚሹ ቢኖሩ ያን ማድረግ ሊከለከሉ አይገባም ብሏል። ዩኤንኤችሲአር በአካባቢው ለሚያደርገው የሰብአዊ ስራ የ$147 ሚሊዮን ተጨማሪ እርዳታ ለዓለሙ ማህበረሰብ ጥሪ አድርጓል። የኢትዮጵያ መንግስት ህግ የማስከበር ዘመቻ ያለውንና በትግራይ ክልል ከህወሓት ጋር ሲያካሂድ የቆየውን ውጊያ በድል ማጠናቀቁን መግለጹን ተከትሎ በእርምጃው ለተካፈሉ አካላት የተዘጋጀ ልዩ የምስጋናና የድጋፍ ስነ ስርዓት ዛሬ ዋሽንግተን ዲሲ ላይ ይካሄዳል። አንጋፋው ድምጻዊ መሐመድ አህመድን ጨምሮ በርካታ ድምጻውያን በስነ ስርዓቱ ላይ እንደሚካፈሉ አዘጋጆቹ ለአሜሪካ ድምጽ ገልጸዋል። ስመኝሽ የቆየ ከአዘጋጆቹ መሃል አንዱ የሆነው የዓለም አቀፍ ዳያስፖራ የተግባር ምክር ቤት አባል የሆኑትን ወይዘሮ ልደት ሙለታን አነጋግራ ተከታዩን አቀናብራለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ሲያካሂድ ቆየ ያሉትን ህግን የማስከበር ዘመቻ መጠናቀቁን የገለጹት ባለፈው ሳምንት መጨረሻ ላይ ነበር። ይህን ተከትሎ በአሜሪካን ሀገር የሚገኙት ሰላምና አንድነት ለኢትዮጵያ የዲሞክራሲ ግብረ ኃይልና ዓለም አቀፍ ዲያስፖራ የተግባር ምክር ቤት የጸሎትና የሙዚቃ ዝግጅቶችን ያካተተ ልዩ የምስጋና የድጋፍ ዝግጅት ዛሬ በጋራ አዘጋጅተዋል። የዲያስፖራ ምክር ቤቱ አባልና የዝግጅቱ የሚዲያ ኃላፊ የሆኑት ወይዘሮ ልደት ሙለታ ለአሜሪካ ድምጽ እንደተናገሩት የዛሬው ስነ ስርዓት የተዘጋጀው የመከላከያ ሰራዊት አባላትን ጨምሮ በህግ ማስከበር ዘመቻው ላይ ለተሳተፉ አካላት ምስጋና ለማቅረብና ኢትዮጵያ ውስጥ ለተጎዱና ለተሰደዱ የህብረተሰብ ክፍሎች ድጋፍ ለማሰባሰብ ነው። እንደሚታወቀው የኢትዮጵያ ህዝብ በጠቅላላ በጭንቀት ላይ ነበረ። የህዝቦችን ጭንቀት ከዛ መውጣታችንን የሚገልጽ የድጋፍ ሰልፍ ነው። ክብሮታችንን ለሰራዊቱ ይህንን እንቅስቃሴ ለማድረግ የበቃውን ጀግኖቻችንን ለማመስገን በዛውም ደግሞ ለተጎዱ ዜጎቻችን ጸሎት የምናደርግበት የሃይማኖት አባቶችና ተቋሞች የሚገኙበት የጸሎትም የምስጋናም የድጋፍም ዝግጅት ነው። በህወሓትና በፌዴራሉ መንግስት መካከል በተካሄደው ወደ አንድ ወር ገደማ የፈጀ ጦርነት ወቅት ህዝቡ በጭንቀት ውስጥ ቆይቶ ነበር ያሉት ወይዘሮ ልደት ከዚህ በኋላ ኢትዮጵያ ውስጥ ሁሉም ብሔሮች በእኩልነት የሚከበሩበት ለውጥ ይመጣል የሚል ተስፋ ማንጸባረቂያ መሆኑንም ገልጸዋል። በጸሎትና በሃይማኖት አባቶች ይጀመራል። በጣም ብዙ አንጋፋ ዘፋኞች እንደነ መሐሙድ አህመድ እነ ማሪቱ ይሁኔ በላይ ብዙ አርቲስቶች በዝግጅቱ ላይ ተገኝተው ኢትዮጵያ በ27 አመት አንድ አመራር ስትመራ የነበረች በመሆኗ አዲስ ለውጥ ይሄንንም ለውጥ ለመደገፍ ለህዝቦቻችን ድጋፋችንን ማሳያ ይሆናል በማለት ብዙ አርቲስቶች እዚህ ቦታ ላይ ተገኝተን ህዝባችንን እናነቃቃለን በማለት ተዘጋጅተዋልና ያ ነው ፕሮግራሙ። ባለፉት ሳምንታት ከዛም በፊት ደግሞ በነበሩት ጊዜያት ኢትዮጵያ ውስጥ ብዙ ሰዎች ሞተዋል፣ ተፈናቅለዋል እና ከዚህ በፊትም ሲነሱ ያየናቸው ጥያቄዎች አሉ። በእንደዚህ አይነት ወቅት የሙዚቃ ዝግጅት ሲደረግ ቅሬታ ይፈጥራል የሚሉ ሰዎች አሉና የሙዚቃ ዝግጅቱን ለምን መረጣችሁት? አገራችንን ለሚጠብቁት ለወታደሮች ይሄንን ህግ ለማስከበር ለሀገራችን ሉዓላዊነት ለሚታገሉ ሰዎች ድጋፋችንን ለማሳየት ነው ጥሪ የተደረገው እና ሰው በአቅሙ በሚችለው ነገር ድጋፉን ማሳየት
ስለፈለገ ነው። ለተጎዱትም ሰዎች ሌላም እንቅስቃሴዎች እየተደረጉ ነው ለእርዳታ። ይሄ ህዝብንም የማነቃቃት ህግ በማስከበር በኩል በተደረገው የህዝብ መፈናቀል ከዛም በፊት በነበሩት ግድያዎች ሁሉ አዝኖ ተጨንቆ ያሳለፈው ጊዜ ነውና አሁን አዲስ የሆነ የተለየ ለውጥ ይመጣልናል ብለን የምናስብበትና የምንመኝበት ጊዜ ስለሆነ ለጠበቀን ሰራዊት ድጋፍ በደስታ ለማሳየት ነው። አርቲስቶች ይሄንን ቫለንቲር በማድረግ ነው የመጡት። እኛም ደግሞ በደስታ ተቀብለን ህዝቡን ለማስተባበር ተዘጋጅተናል። ወይዘሮ ልደት ኢትዮጵያ ውስጥ በተደጋጋሚ ለሚታዩ ችግሮች በውጭ የሚኖረው የኢትዮጵያ ማህበረሰብ አስተዋጽኦ እንደሚያደርግ አጽንኦት ሰጥተው ይናገራሉ። የድጋፍ ዝግጅቱም የዲያስፖራው ማህበረሰብ ከዚህ አይነት ድርጊት እንዲቆጠብ መልእክት ማስተላለፊያ ነው ይላሉ። ዲያስፖራ ውስጥ በጣም ብዙ የኤትኒክ የጎሳ ችግሮች የሚያመጡ መልእክቶችና በማስተላለፍ የታወቀ ነው። ያንን ነገር ከራሳችን እኛ በመንችለው መንግስት የሚችለውን እዛ እንዲያደርግ እኛ መጠየቅ ይሄ ይደረግ ብቻ ሳይሆን እኛ ማድረግ ያለብን ነገሮች እዚሁ እያስተካከልን ኢንፍሉዌንስ ማድረግ ከብሔር ወጣ ባለ በአንድነት በኢትዮጵያዊ አመለካከት ነገሮችን መቀየርና ከራሳችን ያንን ነገር ከጀመርን ወደ ኢትዮጵያ የምንልካቸው መልእክቶችን ጥሩ ነገር ወደ ሀገራችን የምንልክበትን መንገድ ማስፋፋት ይኖርብናል። እሱ ላይ ነው አዘ ዳያስፖራ እንሰራለን ብለን የምናስበው። አሁንም ድረስ ኢትዮጵያ ውስጥ ማንነትን መሰረት ያደረጉ ጥቃቶች እንደሚፈጸሙ፣ ሰዎች እንደሚገደሉና እንደሚፈናቀሉ የሚናገሩት ወይዘሮ ልደት መንግስት በትግራይ ክልል አሳክቶታል የሚሉት ህግ የማስከበር ዘመቻ በቀጣይ ለሚሰሩ ስራዎች ጅምር መሆን አለበት ይላሉ። ይሄንን ህግ የማስከበር እርምጃ ከተጨረሰ በኋላ የሚቀሩ ነገሮች አሉ፣ መቀጠል ያለባቸው ስራዎች አሉ። እንደተባለው የሚቀጥል ከሆነ ሌላው እየቀለለ ይመጣል። የብሔርን ጥቃቶች ኢንፍሉዌንስ የሚያደርገው ቡድን ከላይ ከተነሳ ሌሎችን በማስተማር ሆነ ሀሳብ በማስቀየር የህግ እርምጃን በመውሰድ ብዙ አይነት ነገሮችን በመቀየር የማስቆም እድሉ በጣም ከፍ ያለ ነው። ይሄ ነው ደግሞ ዋናው የምናከብረው ነገር። ኢትዮጵያ በእውነት እንደገና የኢትዮጵያዊነቷን የአንድነቷን የሁሉም ብሔር አንድነት እንደገና መስራት የምንችልበትን መንገድ ቀዳዳ የተሰጠን ጊዜ ነው። በዛሬው ዕለት የሚደረገው የድጋፍ ስነ ስርዓት ሜዳ ላይ እንደሚሆንና በዝግጅቱ ላይ የሚታደሙ ሰዎች ራሳቸውን ከኮሮና ቫይረስ ለመጠበቅ ማስክ በማድረግና ርቀታቸውን በመጠበቅ እንደሚታደሙ ወይዘሮ ልደት አስረድተዋል። በቀጣይም በኢትዮጵያ የተለያዩ ቦታዎች ለተጎዱና ለተፈናቀሉ ወገኖች ተከታታይ የገንዘብ ድጋፍ ማሰባሰቢያ ፕሮግራሞች እንደሚዘጋጁ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታና የአስቸኳይ ጊዜ አዋጅ ኮሚኒኬሽንስ ኃላፊ አቶ ሬድዋን ሁሴን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ተከትሎ ከሮይተርስ የዜና ወኪል ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ በምክር ቤቱ ውይይት ላይ ባልተነሱ ጉዳዮች ዙሪያም ማብራሪያ መስጠታቸውን አክሎ አዲስ ቸኮል ቃለ መጠይቁን በከፊል ተርጉሞ አሰናድቷል። አቶ ሬድዋን ሁሴን ከሮይተርስ የዜና ወኪል ጋር ባደረጉት የ45 ደቂቃ ቃለ መጠይቅ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት የሰጧቸው መረጃዎች የሚያጠናክሩና አዳዲስ ርዕሰ ጉዳዮችንም ዳሰዋል። የንጹሃንን ሞት በተመለከተ በማይካድራ የተረጋገጠው የሟቾች ቁጥር ከ700 በላይ እንደሚሆንና ከዚህም ሊጨምር እንደሚችል የገለጹት አቶ ሬድዋን በሌሎች የትግራይ ክልል ከተሞች በመከላከያ ሰራዊቱና በአየር ኃይል የተፈጸመ የንጹሃን ግድያ ግን የለም የሚለውን የጠቅላይ ሚኒስትሩ ማብራሪያ አጠናክረዋል። ውጊያው እንዴት ሊቀሰቀስ ቻለ የሚለውን የሮይተርስ ጥያቄም ከስረ መሰረቱ ጀምረው አብራርተዋል። በአሁኑ ሰዓት የህወሓት አመራሮች ለየት ያለ ትግል ስልት እንከተላለን ማለታቸውን ተከትሎ በ1960ዎቹ እንዳደረጉት የሽምቅ ውጊያ ወይም የትጥቅ ትግል ሊጀምሩ ይችላሉ የሚለውን የጋዜጠኛዋን ስጋት ግን አጣጥለውታል። ከ50 ዓመት በፊት የትጥቅ ትግል አንድ አማራጭ ነበር። እንደገና በዓለም አቀፍ ደረጃ የሶሻሊስት እንቅስቃሴዎች ነበሩ። ከ50 ዓመት በፊት የነበረው የኢትዮጵያ መንግስትም አምባገነንና በሁሉም የተጠላ ስለነበር ለመታገል በቂ ምክንያት ነበር። የወቅቱ ዩኒቨርሲቲ ተማሪዎችም ሀገራቸውን ለመታደግ በሚል ወደ ትግል ወጥተው ነበር። አሁን ግን ያ ሁኔታ ተቀይሯል። በምርጫ ብቻ ነው ለውጥ ማምጣት የሚቻለው። አሁን ከሞራልና ከከባቢያዊ ሁኔታ አንጻር
የትጥቅ ትግልን የሚደግፍ ነባራዊ ሁኔታ መሬት ላይ የለም። እድሜያቸውም አይፈቅድላቸውም፣ የሚከተላቸውም የለም። እንዲሁ ለማለት ያህል ግን ትጥቅ ትግሉን እንቀላቀላለን ሊሉ ይችላሉ። በምክር ቤቱ ስብሰባ ላይ ህወሓት በአሸባሪነት መፈረጅ አለበት የሚሉ ተደጋጋሚ ጥያቄዎች መነሳታቸውን በተመለከተ ለቀረበላቸው ጥያቄም መንግስት ፓርቲውን በአሸባሪነት እንደማይፈርጅ ፍንጭ የሚሰጥ ምላሽ ሰጥተዋል። ይህም ከጥቂት የፓርቲው አመራሮች በስተቀር አብዛኛው የህወሓት አባል ወንጀሉ የማይመለከተው ስለሆነ ነው ብለዋል። So far, yes, there is a wider public call for an OLF military wing, which is now also massacring on other parts of Ethiopia in Oromia. እስካሁን ወታደራዊ ክንፍ የሆነው ኦነግ ሸኔ በኦሮሚያ የሚፈጽማቸው ኢሰብአዊ ድርጊቶች አሉ። ህወሓትም ጠቅላይ ሚኒስትሩ እንደተናገሩት 113 ግጭቶችን በተለያዩ የሀገሪቱ አካባቢዎች አስተባብሯል። መንግስት ለዚህ በቂ መረጃ አለው። እነዚህን ግጭቶች ህወሓት በገንዘብ፣ በስልጠና፣ በመረጃ ይደግፋቸው ነበር። በዚህ ምክንያት ነው የምክር ቤት አባላት እነዚህ ሁለቱ ድርጅቶች በአሸባሪነት እንዲፈረጁ ሲጠይቁ የነበረው። ይሁንና በህወሓት ውስጥ ድርጅታቸው በዚህ ደረጃ ጥፋት ውስጥ መግባቱን የማይደግፉ በርካቶች ይኖራሉ። እነዚህ ለዘብተኛ የድርጅት አባላት ህወሓትን እንዲቃወሙና ወደፊት መተው እንዲያስተካክሉ እድሉን እንዲያገኙ መንግስት እያበረታታ ነው። የተፈጸሙ ወንጀሎችን በተመለከተም ጥቂቶቹን ብቻ የሚመለከት ነው። በፖለቲካ አመራሮችም በወታደራዊ አመራሮችም ያሉ ወንጀል ፈጻሚዎች በመቶዎች የሚቆጠሩ ናቸው። አብዛኛው ይህንን አይመለከትም። ቀለል ያለ ጥፋት የሰሩት ጥፋታቸውን ካመኑ ይቅርታ ሊደረግላቸው ይችላል። በፍርድ ቤት ሊታይ የሚገባ ጥፋት የፈጸሙ ካሉም ጉዳያቸው በፍርድ ቤት ታይቶ ጉዳዩ ቢቋጭ የተሻለ ነው። መንግስት ወደ ኋላ መመለስና እዚያው መቆም አይፈልግም። ለዚህም ነው ጠቅላይ ሚኒስትሩ በመደመርና ይቅርታ ላይ የሚያተኩሩት። ኤርትራና ሌሎች ሀገራት በእርምጃው ላይ ተሳታፊ ናቸው ለሚለው አቶ ሬድዋን ክሱን የሚያስተባብል ምላሽ ነው የሰጡት። በሰሜን እዝ ያለው ኃይል ብቁና ብቻውን ኤርትራን መመከት የሚያስችል አቅም ነበረው ያሉት አቶ ሬድዋን የትግራይ ክልል ወታደራዊ አቅምም ከሰሜን እዝ አቅም በላይ ሊሆን አይችልም ሲሉ ክሱን አጣጥለዋል። የአማራ ክልል ሚሊሻ እንዴት ወደ ትግራይ ክልል ሊገባ እንደቻለ ተጠይቀውም የመከላከያ ሰራዊቱን ለማገዝ ነው ብለዋል። Legally, this regional militia and special forces were meant to control ልዩ ኃይሉና ሚሊሻዎቹ በየክልላቸው ያሉ የጸጥታ ችግሮችን ለመፍታት ነው የተቋቋሙት። በወቅቱ የመከላከያ ሰራዊት ላይ ጥቃት ሲፈጸምበት ብዙ ሰዎች ወደ አማራ ክልል ተሰደው ነበር። በአማራ ክልል ድንበር አካባቢ ጥቃት የተፈጸመበትን የመከላከያ ሰራዊት ለማገዝም ገብተዋል። በተወሰኑ አካባቢዎች ትግራይ ክልል ውስጥ የገቡ አሉ። ከዛ በኋላ ግን እንዲቀጥሉ አልተደረገም። በተወሰኑ የትግራይ አካባቢዎች የይገባኛል ጥያቄ መኖሩን ሮይተርስ የጠየቀ ሲሆን የይገባኛል ጥያቄ በአማራና ትግራይ ብቻ ሳይሆን በሶማሌና በአፋር እንዲሁም በኦሮሚያና ደቡብ መካከል መኖሩንም ጭምር ገልጸው ለመፍትሄውም የማንነት ጥያቄዎችን የሚያይ ራሱን የቻለ ኮሚሽን ተቋቁሞ ሀገር አቀፍ የመፍትሄ አቅጣጫ እየተጠና ነው ብለዋል። በሌላ በኩል በሌሎች እዞችና ከጸጥታ ውጪ ባሉ የመንግስት ተቋማት የሚሰሩ የትግራይ ክልል ተወላጆች አስገዳጅ ረፍት እንዲወጡ ስለመደረጋቸውም አቶ ሬድዋን ጥያቄ ቀርቦላቸው ነበር። ይህ የተደረገው በዋናነት በጸጥታ ዘርፎች ብቻ ነው ያሉት አቶ ሬድዋን ውሳኔውም ለሁለቱም ወገኖች ጠቃሚ ስለሆነ ነው ብለዋል። It's actually a stay at home and if you look at the security institutions በመሰረቱ ቤታቸው ረፍት እንዲወጡ ነው የተደረገው። የጸጥታ ተቋማትን በተመለከተ እነዚህ ሰዎች የታጠቁ ናቸው። የጸጥታ ነክ መረጃዎችም አሏቸው። በሌላ በኩል የወታደራዊ ሬዲዮ መገናኛ ኃላፊው ሬዲዮ አጥፍቶ ወደ ህወሓት ማዞሩን ስታይ፣ በማይካድራ የተፈጸመውን ስታይ፣ በሰሜን እዝ ውስጥ ጓዶቻቸው ላይ ጥቃት የፈጸሙ መኖራቸውን ስታይ፣ በሌሎች የጸጥታ ተቋማት ላይ ያለ አንድ ሰው የትግራይ ክልል ተወላጅ ባልደረባውን ሊጠራጠር ይችላል። የትግራይ ክልል ተወላጁ ምንም ነገር ባያስብ እንኳን ሳይቀድመኝ ብሎ እርምጃ ሊወስድበትም ይችላል። እርምጃው መውሰድ አንዴ ከተጀመረ ደግሞ ጥፋቱ እየሰፋ ነው የሚመጣው። ይህ ሰፊ የእርስ በርስ መጠራጠርን ይፈጥራል። እናም ረፍት እንዲወጡ የተደረገው ለራሳቸው ደህንነትና ለጸጥታ አካሉ የአንድነት መንፈስ
ሲባል ነው። በሌሎች የመንግስት ተቋማት ግን እረፍት የወጡ የትግራይ ክልል ተወላጆች ቁጥር ጥቂት እንደሆነ ነው አቶ ሬድዋን የሚናገሩት። በቀጣይ የመንግስታቸው ትኩረት የህወሓት አመራሮችን አድኖ መያዝና ትግራይ መልሶ ማቋቋም እንደሆነ ነው አቶ ሬድዋን የሚገልጹት። ከ6 እስከ 8 የሚደርሱ ድልድዮችን ጨምሮ በርካታ መሰረተ ልማቶች ያለአግባብ ፈርሰዋል ብለዋል። አንዳንድ የትግራይ ነዋሪዎች የክልላቸው ህዝቦች ደርግን ለመጣል የከፈሉትን መስዋዕትነት የረሳንባቸው ይመስላቸዋል የሚሉት አቶ ሬድዋን እንዲህ ሊሰማቸው የበቃው ግን የህወሓት ከፍተኛ አመራሮችና ወታደራዊ አዛዦች በሙስናና ብልሹ አመራር የፈጸሙትን ጥፋት ባለማወቅ ነው ብለዋል። በንጹሃን ላይ ጅምላ ጭፍጨፋ ከፈጸመ የሰሜን ዕዝን ካጠቃና ወደ ከተሞች ሮኬቶችን ከሚተኩስ ቡድን ጋር ድርድር እንደማይኖርም በቃለ መጠይቃቸው ደግሞ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ክቡራትና ክቡራን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሐሙስ ህዳር 25 ምሽት ፕሮግራማችንን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ፕሮግራማችን በአጭር ሞገድ በ19ና በ25 ሜትር ባንድ በናይል ሳት እንዲሁም በአሃዱ ሬዲዮ 94.3 ላይ በቀጥታ ይተላለፋል። አብራችሁን ቆዩ። አሁን ለሁለተኛው የዝግጅታችን አጋማሽ ወደ ተሰናዱት ቅንብሮች እናልፋለን። በኢትዮጵያ ምርጫ ለማካሄድ ምቹ ሁኔታ ቢኖርም መሰራት ያለባቸው ቀሪ ተግባራት ግን አሉ ሲሉ ከአሜሪካ ድምጽ ጋር ቆይታ ያደረጉ የተፎካካሪ የፖለቲካ ፓርቲዎች አመራሮች ተናገሩ። መስፍን አራጌ ተከታዩን ዘገባ አሰናድቷል። ፍትሐዊና ዴሞክራሲያዊ ምርጫ ለማካሄድ ምቹ ሁኔታዎች ቢኖሩም ቅድመ ሁኔታዎች መሟላት ይገባቸዋል ካሉት የተፎካካሪ ፖለቲካ ፓርቲ አመራር አንዱ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ ናቸው። እስካሁን ድረስ የተበላሸው አካሄድ ማስተካከል ይጠይቃል። ህዝቡም በነጻነት ወጥቶ የሚበጀውን ነገር ማየት፣ መገንዘብ፣ ተወያይቶ መቀበል የሚጠይቅ ነገር ነው። ይሄ ነገር ለማሟላት አሁን ባለው ግርግር ሁኔታ አመቻ አይደለም። አሁን ህወሓት ምዕራፍ ውድቀት ጋር ስናነጻጽረው አዲስ ምዕራፍ እየገባን ነው ያለው። ሁሉን ነገር በአንድ ጀንበር ማሳካት ባይቻልም መሰረታዊ የሆኑ ዴሞክራሲያዊና ሰብአዊ መብቶች መረጋገጥ ይገባቸዋል የሚል አቋም አላቸው። መንቀሳቀስ መቻል አለበት። ቁጭ ብሎ መወያየት መቻል አለበት። ለእነዚህ የሚያመች ሁኔታዎች አሉ ወይ ነው ጥያቄው። መሟላት ያለባቸው ነገር እኮ ከተሟላ እኛ ምንም ችግር የለብንም። ያ ህዝቡን እስካሁን ድረስ ማስተማር አልቻልንም። የህወሓት አመራር ህዝቡንም ጨፍድዶ ይዞ እኛንም እንዳንንቀሳቀስ ከልክሎ ምንም ግንኙነት አላደረግንም ከህዝቡ ጋር። ህዝቡ የሚያውቅን ማዶ ለማዶ ነው። ስለዚህ አሁን ገብተን አላማችንን ማስተጋባት፣ እንደዚህ የመሳሰሉ ብዙ ስራዎች። ይሄ ደግሞ በተረጋጋ ሁኔታ ነው። በላዩ ላይ ሚሳይል እየተተኮሰበት የማስፈራሪያ እንትኖች እየተካሄዱበት የሚካሄድ አይደለም። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ዶክተር በየነ ጴጥሮስ ምርጫውን ለማካሄድ ሊሟሉ ይገባቸዋል ያሏቸውን ሀሳቦች አንስተዋል። ፕሮፌሰሩ ካነሷቸው ነጥቦች ውስጥ የምርጫ አስፈጻሚዎች አካባቢንና ፖለቲካዊ ወገንተኝነትን ተከትሎ ሊመረጡ አይገባም የሚል ይገኝበታል። ለብቃትና ለተጠያቂነት ትኩረት እንዲሰጠው በማሳሰብ እንደሳቸው አባባል አስመራጮቹ ከተወለዱበት ወይም ካሉበት አካባቢ ወጥተው በሁሉም የሀገሪቱ ክፍሎች ሊሰሩ የሚችሉበት መሰረት ሊታነጽ ይገባዋል። ከአካባቢና ጥቅም ጋር ያልተገናኘ አሰራር መከተል አለባችሁ። ያው አመቱን ሙሉ ስንሞግታቸው ነው ያሳለፍነው። ነገር ግን ይህንን ያው ስትናገር እሺ ምናምን ይላሉ። እርምጃ ወስደውም ከሆነም ከኛ ድብቅ ነው። ለምርጫ ሂደቱ በሚሰጠው የገንዘብ ድጎማ ዙሪያ ግልጽ መረጃ የለንም የሚሉት ፕሮፌሰር በየነ በእጩዎች አመላመል ዙሪያ ማነቆ ያሉትን እንዲህ ገልጸውታል። እጩውን መመልመሉ ራሱ ችግር አለበት። ይህንን የምንልበት የመንግስት ሰራተኛ ከሆነ ያለ ክፍያ ፈቃድ ወስዶ ነው ምርጫ ተወዳዳሪ መሆን ያለበት የሚል አዲስ ህግ ነው የወጣው። ድሮ ያልነበረ። ይሄ ሊሆን አይችልም። አብዛኛው እጩዎቻችን መምህራን፣ የጤና፣ የግብርና፣ ሌላው ብቻ በመንግስት መስሪያ ቤቶች እንደ ሲቪል ሰርቨንት የሚሰሩ ናቸው። እነዚህ የምርጫ ሂደት እስከ 3 ወርም ሊወስድ ስለሚችል ደሞዝ ያገኘው እንዴት አድርገው ነው ቤተሰባቸውን በምን አስተዳድረው? እና ይሄ ለኢትዮጵያ ሁኔታ ጨርሶ የማይሆን ስለሆነ ዴሞክራሲያዊ ስርዓቶች ለመደገፍ ለማደፋፈር ብሎ ያለፈው የኢህአዴግ መንግስት እንኳን ከነ ደሞዛቸው ነው ፍቃድ እንዲያገኙ ይደረግ ነበረው። ይህንን አሁን አስወጡት። የፓርላማ ተወዳዳሪ እጩ እስከ 2000 ፊርማ ማሰባሰብ ይጠበቅበታል የሚለውን የምርጫ ህግም ተችተውታል። የኢዜማ ሊቀመንበር የሺዋስ አሰፋ
በበኩላቸው ምርጫውን ላልታወቀ ጊዜ መግፋት ተገቢ አይደለም፣ ግን መሰራት ያለባቸው ተግባራት አሉ ይላሉ። በእርግጥ በቀሩት ወራት በትክክል የፓርቲዎች ቁጥር ታውቆ በተቀመጠው መስፈርት መሰረት ያሟሉ ፓርቲዎች ታውቆ በጨዋታው ሕግ መሰረት የሚንቀሳቀሱበትና እንደ ልብ አባላቸውን የሚያገኙበት የሚያነጋግሩበት ስርዓት መፍጠር፣ ዜጎች በነጻነት ሀሳባቸውን በሰላማዊ መንገድ እንዲገልጹ ማስቻል፣ ከዛ በፊት መሰራት ያለባቸውን ነገሮች ሰርቶ መጨረስ ትክክል ነው፣ ይገባል፣ መሆንም አለበት። እኛም ጥያቄ ነው። ከዛ በተረፈ ግን የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት እያሉ ላልታወቀ ጊዜ መግፋት አንደኛ የህዝቡንም መብት መንፈግ ነው፣ የመምረጥ መብት። ሁለተኛ ምርጫ ካልተደረገ ከዛሬ ነገ ይሻላል ብሎ በእርግጠኝነት መናገር አይቻልም እና በእኛ በኩል እንደ ፓርቲ አሜሪካንና አውሮፓ እንኳን ያልታየ 90% ወይም 100% የተሳካለት ምርጫ እናደርጋለን የሚል ግምገማ የለም። 70-80 በመቶ የዲሞክራሲ መሰረት የሚጣልበት ሂደት ከተሄደ ይሄ ለኢትዮጵያ ከአድዋ ድል ያልተናነሰ ጥሩ ሽግግር ነው። ተፎካካሪ የፖለቲካ ድርጅቶች መንግስት ሊፈጽመው ይገባዋል የሚለውን ከመሰንዘር ባለፈ በራሳቸው በኩል ሊፈጸሙ የሚገባቸውን በተለይ ጣብጫሪ ያልሆነ የፖለቲካ ስርዓት እንዲመሰረት ገፊና ተገፊ ያለበት የፖለቲካ ምህዳር እንዳይኖር ከማመቻቸት አንጻር የሚወክሉትን ህዝብ በማስተባበርና በመምከር ደረጃ መጓዝ የሚገባቸውን ያህል አልተጓዙም ብለው የሚወቅሱ ወገኖች አሉ። እንደ ፖለቲካ ድርጅት የእናንተ አቋም ምንድን ነው? ላይ በጣም ትክክለኛ ሀሳብ ነው። በአጠቃላይ ለመናገር ፓርቲዎች በአቅምም በአደረጃጀትም በአስተሳሰብም በጣም ብዙዎቹ የኢትዮጵያን ህዝብ የሚመጥኑ ሆነው አናገኛቸውም። ኢትዮጵያ ህዝብ በባህል በሃይማኖት የታሸ ስርዓት ያለው መንግስትን ስልጣንን የሚያከብር ጎረቤቱን አብሮት የሚኖረውን ሰው እንደ ሰውነት የሚያይ ነው እና በዚያ ልክ አልተገኘም። በዚያ ልክ ለመገኘት መጣር ያስፈልጋል። ከእንደዚህ አይነት መጠራጫሪና ሌላውን ዜጋ ጉዳት የሚሰጥ እንቅስቃሴ መቆም ያስፈልጋል። ይሄ ደግሞ የመጀመሪያ ራስን እንደሚያጠፋ በጣም ጥሩ ምሳሌ ነው። መጽሐፉም ይላል ሰይፍን የሚያነሱ በሰይፍ ይጠፋል። ሁል ጊዜ በጉልበት በሰይፍ ረግጦ ሌላውን አስቦ ለመኖር ወይም ደግሞ የሌላውን ፍላጎት በጩኸት ለማስራት የሚሰር ግለሰብ ሆነ ቡድን መጨረሻው ጥፋት እንደሚሆን በዓለም አቀፍ መድረኮችም በጣም ብዙ ምሳሌዎችን አይተናል። በእኛም ሀገር በጣም እስካሁን ቅርብ ጊዜ ድረስ ብዙ ምሳሌዎችን አይተናል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በተፎካካሪ ፓርቲዎች የተነሱት የጸጥታና የመንቀሳቀስ ስጋቶች በተደጋጋሚ መነሳታቸውን አስታውሰው ፖለቲካ ፓርቲዎቹ አጋጠመን ያሉትን ችግር ግን በተሟላ መረጃ አስደግፈው አለማቅረባቸውን በውይይቱ ላይ ገልጸዋል። ከፓርቲዎች የምንጠብቀው አሁንም የመጣው አቤቱታ በጣም ዝርዝሩ የተሟላ አይደለም። አንዳንዱ ማን ፈጸመው፣ መቼ ተፈጸመ፣ እንዴት ተፈጸመ የሚሉት ዝርዝሮች ይጎሉታል። በዚህ አጋጣሚ ፓርቲዎች እነዛን ዝርዝሮች እንድታሟሉልን ማስረጃ እንድታቀርቡልን እንጠይቃለን። የሚነሱ ጉልህ ጥያቄዎችን ለመፍታትም ሆነ መግባባት እንዲደረስ በተፎካካሪ ፓርቲዎች በመንግስትና በምርጫ ቦርድ በኩል የሶስትዮሽ ውይይት እንዲካሄድ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ዴሞክራሲ በሂደት ውስጥ የሚጎለበት እንጂ በአንድ ጀንበር የተነሱ ጥያቄዎችን ሙሉ በሙሉ በመመለስ የሚፈጸም አይደለም ብለዋል። ሁሉን ነገር ጨርሰን ምርጫ እናርግ ይላሉ። የሚያልቅ ነገር የለም። በሂደት ውስጥ የሚዳብር ነገር እንጂ ተቋም ገንብተን ህግ አሻሽለን እኛ ተስማምተን ሰላም አምጥተን ምርጫ እናርግ ካል 100 ዓመት ሊቆይ ይችላል። እንከን አልባ ሀገር ማግኘት አይቻልም። የአሜሪካ የዳበረ ዲሞክራሲ የሚባለው እንኳን እንደምታዩት በሁሉም ዓለም በምርጫ መሿከት፣ ቅድመ ምርጫ መጨቃጨቅ የተለመደ ባህል ነው። የኛ ክፉ የሚያደርገው አሸንፈን ስለምንጀምር መሸነፍን አንቀበል። ምርጫ 2013ን አስመልክቶ ትናንት በተካሄደው ውይይት ተፎካካሪ ፖለቲካ ፓርቲዎችና የሲቪክ ማህበራት ታድመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በመቀጠል የኮቪድ-19 ክትባት ጉዳይ ላይ ያተኮረ ውይይት ይሆናል የሚቀርበው። ዓለምን ክፉኛ ላስጨነቀውና የኑሮ ዘይቤያችንን በእጅጉ ለቀየረው የኮሮና ቫይረስ ወረርሽኝ ያልተገታ መዛመት ማቆሚያ ያበጅ ዘንድ ታላቅ ተስፋ ያሳደሩ 3 የኮቪድ-19 መከላከያ ክትባቶች በቀናት ልዩነት በ3 ተከታታይ ሳምንታት በየተራ ተዋውቀዋል። የዩናይትድ ስቴትሱ ግዙፉ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ ባዮንቴክ የጋራ ምርምር ውጤት የሆነው ይህ አዲስ ክትባት ሌላው ደግሞ የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ሞደርና እና በመጨረሻም የአስትራዜኔካ እና የኦክስፎርድ ዩኒቨርሲቲ የትብብር ስራ ውጤት የሆነው ክትባት ይገኙባቸዋል። የቀደሙትን የሁለቱን የክትባት መድኃኒቶች ጸባይና የመከላከያ አቅም እንዲሁም
በአጠቃላይ ከክትባቶቹ ጋር የተያያዙ ርዕሰ ጉዳዮችን አስመልክቶ በተከታታይ ዝግጅቶችን ማቅረባችን ይታወሳል። በዛሬው ቅንብር ደግሞ የአስትራዜኔካን ክትባት ምንነት፣ ስርጭትና ሌሎች ተያያዥ ቁም ነገሮች እንመለከታለን። ለትንታኔው የመድኃኒቶች ጉዳይ አዋቂው ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። ማብራሪያውን የሚሰጡን ፕሮፌሰር ብስራትን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ብስራት ኃይለ መስቀል በድጋሚ ዛሬም ተገኝተዋል። ለጊዜው በቅድሚያ አመሰግናለሁ። እሺ፣ እኔም አመሰግናለሁ። በተከታታይ ሳምንታት ታላቅ ተስፋ የሰጡትን የኮቪድ-19 ክትባት መድኃኒቶች አስመልክቶ መልካም ዜናዎች በየሳምንቱ የለመድን ይመስላል። እስካለፈው ሳምንት ድረስ በየሳምንቱ አንድ አዲስ የክትባት መድኃኒት ሲተዋወቅ ቆይቷል። 3 ክትባቶች በተዋወቁበት በዚህ ባለፉት ጥቂት ሳምንታት ውስጥ የሁለቱን ተወያይተን የመጨረሻውን አስትራዜኔካና የኦክስፎርድ ዩኒቨርሲቲ የምርምር ውጤት የተባለውን 3ኛውን ክትባት ብቻ ነው የቀረን። ከሌሎቹም በዋጋው ረከስ ያለና ውጤታማ ነው የተባለ ክትባት ነው። ከቀደሙት ፋይዘር እና ሞደርና የተባሉት ዩናይትድ ስቴትስ መድኃኒት ኩባንያዎች ካስተዋወቋቸው የክትባት መድኃኒቶች ይሄኛውስ በምን ይሆን በአይነተኝነት የሚለየው? እንዳልከው ኦክስፎርድ አስትራዜኔካ ቫክሲን አውጥቷል። ፌስ 3 ትራያል ያለውን ውጤት አሳውቆናል። በጣም ኤክሳይቲንግ ታይም ላይ ነው ያለ ነው። ብዙ ሰው እያለቀ በመቶ ሺህ የሚቆጠሩ ሰዎች እያለቁ ባሉበት ጊዜ እንዲህ አይነት ኒውስ መምጣቱ በጣም ያስደስታል። የኦክስፎርድ አስትራዜኔካ ቫክሲን ኤቪዲ 1222 ይሉታል። ትንሽ የችኮላ ነገር ያለ ይመስላል። ሁሉም ቢቸኩሉም አይፈረድባቸውም። ለምን? ብዙ ሰው እያለቀ ስለሆነ ሌፍት ኤንድ ራይት ያው የምንሰማው ነው። በየቀኑ የሚያልቀው ህዝብ በአሜሪካ ብቻ የትና የት ሺህ ስለሆነ ፈጥነው ቸኩለው የፉክክር ነገር ቢመስልም ግን ተገቢ ነው። አስትራዜኔካ ትንሽ ለየት ያለ ነው የነሱ ቫክሲን ከፋይዘር እና ከሞደርና አሰራሩ ማለት ነው። ኢንፋክት አሰራሩ እንደ ስፑትኒክ 5 የሚባል የራሻውን አይነት ቫክሲን ይመስላል። ራሽያ በኢመርጀንሲ አፕሩቭ አስደርገው የህዝቡ እየተወጋ ነው። ውጤቱንም ባናቀው ጥናቱ በግልጽ ባይወጣም የሚጠቀሙት አዴኖ ቫይረስ የሚባል ሌላ አይነት ቫይረስ ወስደው አዳክመውት ያ የተዳከመው ቫይረስ የኮቪድ ቫይረሱን ክፍት ፕሮቲን ይዞ ሰውነታችን ውስጥ እንዲገባ በማድረግ ነው የተሰራው። አሰራሩ ትንሽ ለየት ይላል። የሌሎቹ ሜሴንጀር አርኤንኤ ሲሆን ይሄኛ ግን አዴኖ ቫይረስ ፓኬጅ የሆነ ያን ዴሊቨሪ ሲስተም የሚጠቀም ነው። ጥናቱ የተካሄደው እንግሊዝ ሀገር እና ብራዚል ውስጥ ነው። ጠቅላላ ወደ 23,000 ሰው ነው ፓርቲሲፔት ያደረገው። በእርግጥ ውጤቱን ያወጡት ሪሊዝ የተደረገው ከ10,000 ሰዎች አይሞሉም፣ ግን ኦቨርኦል የ23,000 ሰዎች ጥናት የሚካሄድበት ነው። ውጤቱ እንግዲህ እስካሁን እንዳወጡት በአጠቃላይ መጀመሪያ ላይ ሪፖርት እንዳደረጉት ወደ 70% በዚህ ኢፌክቲቭ ነው። ትንሽ ያው ከፋይዘር እና ከሞደርና ጋር ሲነጻጸር የነሱ 95% ስለሆነ 70% ትንሽ ዝቅ ብሏል። ግን ጥሩ ነገሮች ደግሞ በፋይዘር እና በሞደርና የሌሉ በተለይ በስልጣን ላይ ያሉ ሀገሮች ላይ የሚጠቅመው ምንድነው? አንደኛ በማኒፋክቸሪንግ በጣም ቀላል ነው። ሁለተኛ በጣም ቫክሲኑን ለማስቀመጥ ኔጌቲቭ የሆነ የማያስፈልግ ከሁሉ በላይ በጣም ሰው ኤክሳይትድ የሆነው ምንድነው 70% ሆኖ ውጤቱ በጣም ሰው ደስ ያለው ነገር ምንድነው እነዛ $30 አንደኛው $25 በሚሸጡበት ጊዜ ይሄኛው $3 ነው የሚሸጠው ማለት ነው። ውጤቱ ግን እንደነዛ 95% አይደለም። መልካም። ይሄ ሌላ ትልቅ ተስፋ የሰጠ ይልቁንም ደግሞ እርሱ አሁን ቀደም ብለው እንደገለጹት እንደ አፍሪካ ላሉ ከፍተኛ በጀት አውጥተው የክትባቱን መድኃኒት መግዛት ለማይችሉ ሀገሮች የተሻለ ሁኔታ በመፍጠሩ ተስፋ የሰጠ የክትባት መድኃኒት መጠነኛ ውዝግብም አልተለዩትም።
ለህሙማን ከሚሰጠው የክትባቱ መጠን ጋር ተያይዘው የተነሳውን ዝግብ ኩባንያው ካስታወቀው ቀድሞ ከተባለው መለየቱ ለውዝግብ ክፍት አድርጎታል። ሌላም ከራ ሂደት ላይ ያለ የጎንዮሽ ምልክት አሳይተዋል የሚል ተነስቷል። በአወዛጋቢነት የቀረቡት ነገር የቱን ያህል ያሳስባሉ? ምን ያህልስ ፈጥኖ ነገሮች ወደሚፈልገው ውጤት ሊወስዱ ይችሉ ይሆን? በጣም ጥሩ ጥያቄዎች ነው ያነሳው። አሁን በጣም ትልቅ ኮንትሮቨርሲ ሆነው ምንድነው መጀመሪያ 70% 67% ብለው ካወጡ በኋላ ካምፓኒው እንደገና ሌላ መግለጫ አወጡ ከቀን በኋላ ማለት ነው። ያ መግለጫ ምን ይላል? አይ 90% ውጤት ያመጣባቸው ሰዎች አሉ፣ ሁሉንም አይደለም 70% የሚል መግለጫ ወጣ ማለት ነው። እንዴት ነው ሁለት የተለያየ ግሩፕ? ጥናቱ አንድ ነው። አንደኞቹ ላይ 90 አንደኞቹ ላይ 70% ብላችሁ ያወጣችሁት ሲባል አይ በስተት የመጀመሪያው ዶዝ በስተት ግማሽ ዶዝ ነው የተሰጣቸው፣ ሙሉ ዶዝ ሳይሆን ግማሽ ዶዝ ነው የተሰጣቸው። ከዛ በኋላ ሁለተኛው ላይ ግን አስተካክለን ሙሉ ዶዝ እንዲሰጣቸው ተደረገ። መጀመሪያ ግማሽ ዶዝ የተሰጣቸውና በኋላ ተስተካክሎ ሙሉ ዶዝ የተሰጣቸው 90% ኤፊካሲ ያሳይቷል፣ ውጤት አሳይቷል። ስለዚህ ሜቢ መጀመሪያውኑስ ዶዝን ስንሰራ ትክክል አልነበረም ማለት ነው። ይሄ ነው እንግዲህ ችግር የፈጠረው። አንደኛ ጥናቱ በስተት ነው የተሰራው፣ ሁለተኛ ጥሩ ውጤት ባመጣ ኖሮ ይሄ ነገር ሪፖርት ይደረግ ነበር ወይ? ምክንያቱም ለካምፓኒው ለጥናት ላደረጉት ሰዎች መጀመሪያውኑ ተነግሮ ቢሆን ኖሮ ሰዎች በጥሩ መንገድ ይወስዱት ነበር። አሁን ግን ከጥናቱ በኋላ ስለሆነ የወጣው፣ ሁለተኛ ታስቦበት ሳይሆን በስተት ስለሆነ፣ በዚህ ላይ ደግሞ የመጀመሪያ እነዚህ ግማሽ የወሰዱ ሰዎች እንግዲህ ወደ ኦልሞስት 2800 ሰዎች ናቸው ግማሽ ዶዝ መጀመሪያ በኋላ ሙሉ ዶዝ የተሰጣቸው እና ሲታዩ አብዛኞቹ ወጣት ግሩፕ ውስጥ ናቸው ያሉት። ስለዚህ ወጣትነታቸው ነው ተቱ እና